የተከበራችሁና የተወደዳችሁ ውድ የራዲካል ሚዲያ ቤተሰቦች እንደምሰነበታችሁ። ይህ ራዲካል ወቅታዊ የተሰኘ ፕሮግራማችን ነው። በራዲካል ወቅታዊ ፕሮግራማችን የተለያዩ ርዕሰ ጉዳዮች ላይ የምንወያይበት ፕሮግራም ነው። እንግዲህ የዛሬው ርዕስ ጉዳያችን ከውጪ ወዳገኘነው የትራምፕ ቡድን የስለላ ስጋትን በመፍራት ከቻይና ከመውጣቱ በፊት ስልኮችንና ስጦታዎችን ሙሉ በሙሉ ጥሎ ወደ አገሩ አሜሪካ ተመለሰ የሚል ፕሮግራማችንን የምንወያይ ይሆናል ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ቆዩ የምንለው የዘውትር ግብዣችን ነው። እሺ ውድ ተመልካቾቻችን ተመልሰናል። እንግዲህ የትራምፕ ቡድን የስለላ ስጋትን በመፍራት ከቻይና ከመውጣቱ በፊት ስልኮችንና ስጦታዎችን ሙሉ በሙሉ ጥሎ ወደ ሀገሩ አሜሪካ ተመለሰ ይለናል ዘገባው። እንግዲህ ሐሙስ ዕለት ዶናልድ ትራምፕ ቡድኖቹን የካምፓኒ ትላልቅ ዋና የሚባሉ የአሜሪካ ውስጥ የሚገኙ የካምፓኒ ባለቤቶችንና ስራ አስፈጻሚዎችን ይዞ ቀጥታ ወደ ቻይና ይፋዊ የሥራ ጉብኝት ማቅናቱን እኛም በዘገባችን ዘግበንላችሁ ነበር። እንግዲህ ወደዛም ሲሄዱ የቻይናው ፕሬዝዳንት ሺ ጂንፒንግን ጨምሮ ሌሎች ልኡካን ቡድኖች በደማቅ አቀባበል እንዳደረጉላችሁም ጭምርና እንዲሁም ከቻይና ሲመለሱ ደማቅ የሆነ አሸኛኘት መደረጉን ሰፊው ዘገበንላችኋል። እንግዲህ የዛሬው ዘገባ ደግሞ ትራምፕ ቡድኑን ይዞ ሲመለስ የስለላ ስጋትን በመፍራት ከቻይና ከመውጣቱ በፊት ስልኮችንና ስጦታዎችን ሙሉ ለሙሉ ጥሎ ወደ ሀገረ አሜሪካ ተመለሰ ይላል። ለምን የሚለውን ምላሽ ከዘገባውና ከትንታኔው ታገኙታላችሁ ማለት ነው። ዶናልድ ትራምፕ በቤጂንግ ከሺ ጂንፒንግ ጋር ያደረጉትን ከፍተኛ ውይይት ካጠናቀቁ በኋላ ዩናይትድ ስቴትስ የደህንነት ሰራተኞች የአሜሪካ ልኡካን ቡድን አባላት ኤርፎርስ ዋን ከመግባታቸው በፊት ከቻይና የተቀበሏቸውን ዕቃዎች ሙሉ ለሙሉ እንዲያስወግዱ መታዘዛቸው ተነግሯል። እንደ ዘገባዎች ገለጻ ከሆነ የሴክሬት ሰርቪስ ወኪሎች ከአውሮፕላኑ ደረጃዎች አጠገብ የቆሻሻ ማጠራቀሚያዎችን በማስቀመጥ እዛ ውስጥ እየጣሉ ዕቃዎቻቸውን ወደ አውሮፕላኑ እንዲገቡ ጥብቅ መመሪያን አስቀምጠውላቸዋል ይለናል። ከቻይና የመጣ ማንኛውም ነገር አውሮፕላኑ ውስጥ መግባት አይፈቀድም ሲሉም ክልከላ ማድረጋቸው ሾልከው የወጡ ወሬዎች ይነግሩናል። በኢንተርኔት ላይ ወሬዎች ቢናፈሱም ትራምፕ የግል ስልካቸውን አልጣሉም ይለናል። ይልቁንም ባለስልጣኑ በተለይ ለቻይናው ጉዞ ተብለው የተሰጡትን ጊዜያዊ በርነር ስልኮች ሰብስበው እንዳወደሟቸው ገልጿል። በከፍተኛ የአሜሪካ የደህንነት ፕሮቶኮሎች መሰረት የልኡካን ቡድን አባላትና ጋዜጠኞች የግል ኤሌክትሮኒክስ መሳሪያዎችን ወደ ቻይና ይዘው እንዳይገቡ ክልከላው እንደነበረ ተነግሮናል። የሳይበር ደህንነት ስጋቶችን ለመቀልበስ ሲባል በምትኩ ንጹህና ጊዜያዊ መሳሪያዎች ተሰጥቷቸውም ነበር ይለናል። በተጨማሪም የቻይና አስተናጋጆች የሰጧቸውን ባጆች፣ የመታወቂያ ፒኖች፣ ስጦታ ቦርሳዎችና ሌሎች ዕቃዎች ውስጥ የተደበቁ የመከታተያ መሳሪያዎች፣ የስለላ ዕቃዎች ወይም የተቀበሩ ማይክሮቺፖች ሊኖሩ ይችላሉ ከሚል ስጋት የተነሳ ከመነሳታቸው በፊት መጣላቸውን ዘገባዎች ያመለክታሉ። ይህ ክስተት በከፍተኛ የዲፕሎማሲያዊ ግንኙነቶች ወቅት እንኳን በዋሽንግተንና በቤጂንግ መካከል ያለውን ከፍተኛ አለመተማመንና እየተወሰደ ያለውን የጸረ ስለላ ጥቃትን ያሳያል ይላል። እንግዲህ ይህን ይመስላል። እንቀጥላለን። ውድ ተመልካቾቻችን እንግዲህ በዘገባው ትራምፕ የቻይና መሪው ሺ ጂንፒንግ ጥሩ መሪ ናቸው ብለው ካሞገሳቸው በኋላ ከሰዓታት በኋላ ደግሞ
ለታይዋን ማስጠንቀቂያ መስጠታቸው ይታወቃል። እንግዲህ ይሄ ምን ማለት ነው? ቻይናና አሜሪካ ለመግባባት ትልቅ ፍላጎት ትራምፕ ነበራቸው ማለት ነው። እንግዲህ ማስጠንቀቂያው በነጻነቷን እንዳታውጅ የሚጠቁም ነው ይላል። ትራምፕ በቻይና ባደረጉት የይፋዊ ጉብኝት ከፕሬዝዳንት ዢሺንፒንግ ጋር ውይይት ሲያደርጉ ቻይና የሉዓላዊ ግዛቶች አካል ናት የምትለው ታይዋን ቀዳሚነት ከተወያዩባቸው ጉዳዮች መካከል አንዱ ናት። እንግዲህ ፕሬዝዳንት ሺ ታይዋን ጉዳይ በአግባቡ ካልተያዘ ሀገራቸው ከአሜሪካ ጋር ወደ ግጭት ልትገባ እንደምትችል አስጠንቅቀዋል። ዋሽንግተን ለደሴቲቱ አስተዳደር የምታደርገውን የጦር መሳሪያ ሽያጭ መጠን እንድትቀንስ ወይም ደግሞ ለጊዜው እንድታቅብ የሚል ማስጠንቀቂያም ውይይታቸው ላይ አስቀብተዋል። ትራምፕ ባወጡት መረጃ ደግሞ ታይዋን ከቻይና ነጻነቷን በይፋ እንዳታውጅ ሲሉ አስጠንቅቀዋል። ትራምፕ ለፎክስ ኒውስ በሰጡት ቃለ መጠይቅ ማንም ራሱን ችሎ እንዲሄድ አንፈቅድም ብለዋል። ትራምፕ 2 ቀናት የቆየውን እንዲሁም እጅግ ውጤታማና የማይረሳ ሲሉ የገለጹትን ከፕሬዝዳንት ዢሺንፒንግ ጋር የተደረገ ንግግር ማድረጋቸውን ማሳወቃቸውን ጠቁመው ዘገባው የቢቢሲ ሲል ዘግበዋል። ውድ ተመልካቾቻችንና አድማጮቻችን እንግዲህ ዛሬ ያዝንላችሁን አጭር ከውጪ መረጃ ይሄን ይመስላል። ስላዳመጣችሁን እናመሰግናለን።